አንዳንዱ ደግሞ በጣም የሚገርመው የረመዳን ቀን ምን ነው የሚያደርገው? ረመዳን መጣ ዝም ብሎ ሴት የሚያባራል፣ ሴት የሚያድን ቆንጆ የት መስጊድ ነው ያለው ይላል። የት መስጊድ ነው ያለው? ሄዶ እዛ እነሱ የሚሰግዱበት ይሰግዳል። ከዛም በኋላ ኢሻን ሰግዶ ተራዊ የለም እነሱ ጋር ሲሞዳሞድ ያሳልፋል። ያ አኺ ፈኪፍ ሴቶችም ዛሬ ሐቂቃ ራሳችንን ልንጠይቅ ይገባል። ረመዳን የቁንጅና ውድድር አይደለም። ልክ ኢሻ ተሰግዶ ሲያበቃ በሜካፕ ተቋቁለው አስፋልቱን ይሞሉታል። ቢላሂ አለይኪ ዛሬ ሴቶች ከዱ መሕረም ካልሆነ ያኒ ወንድም ወይም ከአባቷ ጋር ካልሆነ ወዴት ነው የምትሄደው? ሐቂቃ ኩልኩም ራዒን ወኩልኩም መስኡሉን አሉ አሽረፈል ኸልቅ ሰለላሁ ዐለይሂ ወሰለም። እያንዳንዳችሁ ጠባቂዎች ናችሁ፣ ከምትጠብቁት ነገር ትጠይቃላችሁ። አባት በልጅ ይጠየቃል። ምናልባት አተራዊ ነው ብሎ ይለቃታል። የት እንደምትውል አያውቅም። የት ነው ሲባል መስጊድ ነው የላኳት እኮ ይላል። መስጊድ በምን ታውቃለህ አንተ? አብረሃት ካልሄድክ ፈከይፍ ተድሪ ካሜራ ለወላ አላደረክም። ኢዘን ሴቶቹ እንዴት እየሆኑ ነው ያሉት? ረመዳን ላይ ተራዊህ ተብሎ የት ነው እየወጡ ያሉት? አባት ይሄን ሊያጠና ይገባል። ወጣቱ ደግሞ ራሱ ሊጠይቅ ይገባል። ቢላሂ አለይክ አባትህ በባትሪ በከይዘራ ተደግፎ ሶፈል አወል ላይ ቁጭ ብሎ ተራዊን ጨርሶ ቤት ይገባል። አንተ የት ነው ያለው? ኢሻ ሰግደህ ሶፍ ላይ የለም፣ ውጭ ሴቶች ጋር ነው ያለው። ኢላ ማ ረሒመላህ። ረመዳን በዚህ መልኩ የሚያሳልፉ ብዙዎች አሉ። ያ ጀማዓ ሴትን ማደን ምን ይሰራል? ሴቶችን መፈለግ በቃ የት ነው ያሉት? የት መስጊድ ነው የሚሰግዱት ይላል። ከዛም በኋላ ካጠና ካወቀ በኋላ እነሱ ይጠብቃል ደጃፍ ላይ። ከዛም በኋላ ምንድነው የሚያደርገው? በል ሌሊቱን እነሱ ጋር ያሳልፋል። ኢላ ማ ረሒመላህ። ረመዳን በዚህ መልኩ የሚያሳልፉ ሰዎች አሉ። ለምን ቢላሂ አለይክ ረመዳን እኮ አጅሩ ግዙፍ እንደሆነ ወንጀሉን በዛ ውስጥ መስራት ከባድ ነው። ወላ ተቅረቡ ዚና አሉ እኮ አለ አላህ ሱብሓነሁ ወተዓላ አይደል? ወላ ተቅረቡ ዚና፣ ዚናን አትቅረቡት እኮ ነው የሚለው አላህ ሱብሓነሁ ወተዓላ። አይንህም ሊጾም ይገባል፣ ብልትህም ሊጾም ይገባል። እኛ ዛሬ እየጾም ያለው ምንድነው? ሆዳችን ብቻ ነው። ሆድህ ብቻ መጾም አለህም እኮ። ዋናው ነገር ቀልብህ ነው መጾም ያለበት። አይንህ መጾም አለበት። ወዚነ ልዓይኒ ነظሩ አሉ አሽረፈል ኸልቅ ሰለላሁ ዐለይሂ ወሰለም። አይን እኮ ዚና ይሰራል፣ ዝሙት ይሰራል። በምን የማይፈቅድለትን ነገር ያያል። ደጃፍ ላይ ቁጭ ብሎ እነሱ ነው የሚጠብቀው። ያ አኺ ቁርአን የወረደበትን ወር እንዴት ብለህ ነው አንተ በዚህ የምታሳልፈው? ቁርአን የወረደበት ወር ከቁርአን ጋር ራስህን ልትሰፋ ራስህን ልታገናኝ እኮ ነው የሚያዝህ አላህ ሱብሓነሁ ወተዓላ። ኡንዚለ ፊሂል ቁርአን ሲል ቁርአን የወረደበት ነው ሲል ምን ማለት ነው? ከቁርአን ጋር አብረህ እንድትኖር ነው። ከቁርአን ጋር ያለህ ማንነት እንድትፈትሽ ነው። ቀደምቶች ምን ነበር እንመለከታለን ወንድሞቼ። ነገር ግን ይሄ በየጊዜ የሚደጋገም ትልቅ ችግር ስለሆነ ነው እዚህ ቦታ ላይ ያነሳሁት። ራሳችን እንድንጠይቅ ወጣቱ ሐቂቃ አላህ ሱብሓነሁ ወተዓላ ከርዕስ ወጣችሁ እንዳትሉኝ ኩሉ ነፍሲን ዳኢቀቱል መውት ሲል እያንዳንዱ ነፍስ ሞት ቀማሽ ናት ሲል ምን ማለት ነው? እየሞትክ እኮ ነው ያለኸው፣ እየሞትን ነው ያለነው። ቢላሂ አለይክ ለምን ካልከኝ ምናልባት አንተ እድሜ አላህ ዘንድ 30 ከሆነ አጀል የተጻፈው አሁን እድሜ ከ25 ከሆነ ስንት ነው የሚቀርህ? 5 ዓመት ነው አይደል? 5 ዓመት እኮ ነው የሚቀርህ። 25ቱ ላይ መመለስ ይሏል ማምጣት አትችልም። እየሞትክ ነው ሄድክ ያለው። ኢዘን ይሄ የመጨረሻ ረመዳን ሊሆን ይችላል። ምን ታውቃለህ? ሐቂቃ የመጨረሻችን ሊሆን ይችላል። ስንቶች ፈልገውት ተመኝተውት አጥተውት አንተን አላህ ወፍቆ ብዙ ጊዜ ቁርአን ካላከተምክበት ከአላህ ጋር ግንኙነትህን ካላሳመርክበት ምን ኖርከው ወንድሜ? ይሄ ነው ትልቁ ነገር። ምናልባት የመጨረሻ ሊሆን ይችላል። ወላሂ ላዚም ነው የምልህ። ነዓም የሞቱት ሰዎች እኔ ራሱ የቀበርኩት አውቃለሁ። አስቡት፣ ረመዳንን ፈልገውታል፣ ተመኝተውታል፣ ግን አላገኙትም። አንተን አላህ ወፍቆ ካተጠቀምክበት ቢላሂ አለይክ አንተ ማነህ? ይሄ ነው ትልቁ ጥያቄ። ምክንያቱም መቃብር ያሉት ሰዎች ረመዳንን አንድ ቀን ማግኘት ይመኛሉ። በል በረመዳን ውስጥ ሶላት ረክዓ መስገድ ይመኛሉ። አንተ ደግሞ እድሉን ወፍቆ አላህ ወፍቆ ካተጠቀምክ ሐቂቃ ምን ብለህ